ሰው እነዚህ አራቱ ነገሮች ሲጎዱ ነው ጤናው የሚቃወሰው። በውስጣቸው ምን አይነት ባህሪ ያለ አንዱ ካንዱ ጋር በምን ይጣላል፣ አንዱ ካንዱ ጋር በምን ይስማማል። አካል ያለ ባህሪ አይጸናም፣ ባህሪም ያለ አካል አይፈጸምም። ነፋስን ምንም ባናየው ድምጹን ግን እንሰማለን፣ ግን አካል አለው። እነዚህ አራቱ ባህሪያቱ የእሳት፣ ውሃ፣ ነፋስ፣ መሬት የሚጣሉ ናቸው። ሰባቱ ሰማያት ልንል እንችላለን። ከእሳት ነው ስሪትነታቸው። ከእሳት ስሪትነታቸው ሲባል ያቃጥላሉ ማለት አይደለም። በጣም አመሰግናለሁ። እንግዲህ ወደ ኢትዮጵያውያን እሳቤ ወይም በመዝገብ ወደ አሰፈሩት ወይም ሰንደው ወደ አቆዩት ስለ እሳት፣ ስለ ውሃ፣ ስለ ነፋስ፣ ስለ መሬት በአጠቃላይ ስለ አራቱ ባህሪያት እንግዲህ ተንተን አድርገን ነው በተከታታይነት የምናቀርበው። እንግዲህ ኢትዮጵያውያን ባህሪና አካልና ባህሪ የሚለውን ነገር ዘርዘር አድርገው የማቅረብ የመተንተን ብቃት አላቸው። አካል ያለ ባህሪ አይጸናም፣ ባህሪም ያለ አካል አይፈጸምም። ምንም ነገር ቢሆን የረቀቀም የገዘፈም ቢሆን አካል አለው። በርቀትም በርህቀትም በመራቅም በመርቀቅም ብናየው አካል አለው። ስለዚህ እሳት፣ ውሃ፣ ነፋስ፣ መሬት አካል አላቸው። ባህሪያቸውም በውስጥ ይተነተናል። ለዚህ ነው አራቱ ባህሪያት የምንለው። ግብራተ ባህሪ ብለን ደግሞ የባህሪው መገለጫ ነገሮችንም በስፋት እናቀርባለን። ቀደምት ኢትዮጵያውያን እንግዲህ እነዚህ አራቱ ባህሪያት ሁለት ግብራት ወይም ሶስት ግብራት እንዳላቸው ጽፈዋል ማለት ነው። እነዚህ በጣም አስገራሚ ነው። ኩሌቶቹ ሊቃውንት በሁለት ግብራታቸው ወይም ስራዎቻቸው ጽፈዋል። ሌሎቹ ሊቃውንት ደግሞ ሰፋ አድርገው ሶስት ጽፈዋል። ለምሳሌ መሬትን በባህሪው የረጠበ ርጡብ እና ይቡስ ብለውታል። መርጠብም መድረቅም ይስማማዋል እንደማለት ነው። ውሃን ደግሞ ቆሪር ቀዝቃዛ፣ ቀጥሎ ደግሞ ርጡብ የረጠበ ብለው አይተውታል። እሳትን ደግሞ ውኡይ ወይም የሚያቃጥል ሚግል ወይም ይቡስ ደረቅ ወደሚል እሳቤ ሄደዋል። ነፋስን ደግሞ ውኡይ የሚያቃጥልና ቆሪር ቀዝቃዛ ነው በማለት አራቱን ባህሪያተ ስጋ ላይ ሁለት ግብራት እንዳላቸው ጠቅልል አድርገው አስቀምጠዋል። እንግዲህ እንዲህ ሲባል አካሉን ከባህሪው ባህሪውን ከአካሉ ምን ለዩ አይደለም። ለምሳሌ እሳት ስንል አካሉን ስታዩ በምሳሌ በእንጨት ውስጥ ልናየው እንችላለን፣ በሻማ ውስጥ ልናየው እንችላለን፣ ወይም ክብሪት ተጭሮ ሲነድ እናየዋለን። አካል አለው ማለት ነው። ባህሪው ደግሞ የሚያቃጥል ብርሃን የሚሰጥ ብለን መተንተን እንችላለን። ውሃም በዋንጫ ሲያዝ፣ በኩባያ ሲቀዳ፣ በላስቲክ ሲያዝ፣ ሲፈስ እናየዋለን። ባህሪው ደግሞ ርጡብ የረጠበ ነው፣ ቆሪር የቀዘቀዘ ነው ልንል እንችላለን። ነፋስን ምንም ባናየው ድምጹን ግን እንሰማለን። በመርቀቅ ያለ በመሆኑ ግን አካል አለው። ግን ሲቀዘቅዘን እናያለን፣ ወይም ሲሞቅ አትሞስፌር ከባቢ አየሩ እንረዳዋለን ፍጋቱ። እንደገና ደግሞ መሬትን ብንል ለምሳሌ ደረቅ ሆና እናያታለን። አካሏንም በአይናችን እናየዋለን፣ በእጃችን እንዳስሰዋለን አፈሩን። ስለዚህ አካል አለው። የአካሉ መገለጫ ደግሞ ወይም የመገኛ እንደ ስር የሚያገለግለው ባህሪ ያለው ማለት ነው። ሌላው እንደ ኢትዮጵያውያን አባቶቻችን እሳቤ እነዚህ አራቱ ባህሪያቱ የእሳት፣ ውሃ፣ ነፋስ፣ መሬት የሚጣሉ ናቸው፣ ተቃራኒ ናቸው፣ ባላንጣ ናቸው፣ ተስማሚ ናቸው። ለምሳሌ ምን ይላሉ? ማይ ይሄይሎ ለእሳት፣ ውሃ እሳትን ያሸንፈዋል ነው እና እሳት ይሄይሎ ለማይ፣ እሳት ደግሞ ውሃን ያሸንፈዋል። ለምሳሌ ውሃ እሳትን ሲያሸንፈው ያጠፈዋል አይደል እንዴ? ለምሳሌ እሳት ሲነሳ እሳት አደጋ በውሃ ነው ሊያጠፋው የሚችለው። እንደገና ደግሞ እሳት ደግሞ ውሃን ሲያተነው ታያለሽ እና እርስ በርስ የመሸናነፍ ማለት ነው። እንደገና ደግሞ የብስ ይሄይሎ ለነፋስ፣ የብስ ወይም ደረቅ መሬት ነፋስን ያሸንፈዋል፣ ይበረታታበታል ለማለት ነው። ለምሳሌ ነፋስን በመገደም ማለት ነው። ነፋስ ይሄይሎ ለየብስ፣ ነፋስ ደግሞ የብስን ወይም ደረቅ መሬትን ምን ያደርገዋል? ያሸንፈዋል። ወይዘሮ ማለት ይበትነዋል ማለት ነው። አውሎ ነፋስ ነው። ስለዚህ እነዚህ ሁለት መስተጻረራን ተቃራኒዎች ሲሆኑ ግን በውስጣቸው አንዳንዶቹ ደግሞ ስምምነት ያደርጋሉ ማለት ነው። ለምሳሌ መሬትና ነፋስ እንዳየነው የሚጣላ ነገር ነው፣ መስተጻረራን ናቸው። ግን ውሃ በመካከላቸው ሆኖ አስታራቂ ሆኖ ይገባል እንደማለት ነው። አስታራቂ ሆኖ ይገባል። ስለዚህ በርጡብነቱ ወይም በመርጠቡ ከመሬት፣ በቆሪርነቱ ወይም ደግሞ በመቀዝቀዙ ከነፋስ ባህሪ ጋር ተስማምቶ አስታራቂ ሆኖ እንደ ሚዲየተር እንደ
አስታራቂ ሆኖ መሀል ላይ ቆሞ ሁለቱን ያስታርቃል ማለት ነው። እሳትና ውሃ እንደሚጣሉ ተመልክተናል እና ነፋስ ደግሞ አስታራቂ ሆኖ መሀላቸው ይገባል። ለምሳሌ በቅዝቃዜው ከውሃ በማቃጠሉ ከእሳት አድርጎ አስታርቆ አስማምቶ ተቻችለው ተስማምቶ ተሰናስለው ተዋህደው እንዲኖሩ ያደርጋቸዋል ማለት ነው። ሌላው እነዚህ አራቱ ባህሪያት ሁለት ብቻ ሳይሆን ሶስት ግብራት አላቸው ይላሉ የኢትዮጵያ ሊቃውንት። በተመሳሳይ መልኩ አልኬሚዎችም የጥንት አልኬሚስቶችም እነዚህን አራቱን ባህሪያተ ሥጋ በትሪያንግል በሶስት ማዕዘን የመግለጥ እንትን አላቸው። ለምሳሌ እሳትና ነፋስን በትሪያንግል ሲገልጹ በሶስት ማዕዘን ሲገልጹ ጫፉን ወደ ላይ አድርገው ያሉ ቀሊላን ስለሆኑ ወደ ታች ስለሚወርድ ወደ ላይ ያሉ በመሆናቸው፣ ውሃ ሽቅብ አይፈስም መሬትም ታች በመሆኗ ደግሞ በሶስት ማዕዘን ሲገልጹ ትሪያንግሉን ይገለብጡትና ጫፏን ወደ ታች ያደርጋሉ። በዚህ የመግለጥ ግብራት አላቸው ሶስት ማዕዘን። የኢትዮጵያም ሊቃውንት በተመሳሳይ መልኩ እሳትን ብሩህነት እንዳለው ያው ብርሃኑን እናያለን። ለምሳሌ ሻማ ለኩሰሽ ችቦ ለኩሰሽ ጨለማን ሲያረግ ታየዋለሽ። ማቃጠል ውየት ደግሞ አለ። ያቃጥላል፣ ያነዳል፣ ይበላል፣ እጃችንን ብነካው ይፋጃል። እንደገና ደግሞ ይብሰት የደረቅነት ባህሪ ያለው። ስለዚህ ሶስት ነገሮች አሉ ማለት ነው። ስለዚህ የጥንት አልኬሚስቶችም እሳትን በትሪያንግል ሲገልጹ የኛም ሊቃውንት በተመሳሳይ መልኩ ሶስት ግብራት እንዳለው በመተንተን ከአልኬሚዎች ጋር ተቀራራቢ ነገርን ያቀርባሉ ማለት ነው። ሌላው ነፋስ ነው። ነፋስ ውየት አለው፣ የማቃጠል ግብር አለው። እንደገና ደግሞ ቁረት የመቀዝቀዝ ግብር አለው። ጽሉምነት ደግሞ የጨለማነት ግብር አለው ይላሉ። ስለዚህ ሶስት እስመ ነፋስ ጸሊም በአርአያሁ ይላል ሄኖክም። የነፋስ ባህሪ ጽሉምነት ነው። መሬት ይብሰት ናት፣ ድርቀት አላት። ያው ስነካት የመድረቅ እንትን አላት። ርጡብም ነገር ናት፣ ውሃ ካላት ውሃ አንጻር የተነሳ ጽሉም ናት፣ ጨለማ ናት። ስለዚህ መሬት በባህሪዋ ሶስት ነገሮች አሏት ማለት ነው። መሬትን እንደ ሴት ነው እናት ብለን ነው የምንጠራት፣ እሱ ሌላ ትርጉም አለው። ውሃ ደግሞ ሶስት ነገሮች አሉት። አንደኛ ብሩህ ነው፣ የምታየው ነው። ርጡብ ነው፣ የረጠበ ነው። ቁረት ቅዝቃዜ ያለው። ስለዚህ እሳትም ውሃም ነፋስም መሬትም በአጠቃላይ 4 ሲባዛ 3 12 ነገሮችን በውስጣቸው አካተዋል ማለት ነው። ቁጥር 12 ደግሞ በስነ ፍጥረት ውስጥ እጅግ ሰፊ ትርጓሜ ያለው። ለምሳሌ 12 ዞዲያክ ወይ መናዝል ሲኖሩ ለ3 ተከፍለው የእሳት የውሃ የነፋስ የመሬት ዞዲያክ አለ። እሱ ሰፊ ነገር ነው። እንደገና ደግሞ 12 ወራት አሉ። 12 ወራትም ለ3 ተከፍለው በኋላ ላይ ልናየው እንችላለን። የነፋስ ወቅት፣ የእሳት ወቅት፣ የመሬት ወቅት፣ የውሃ ወቅት ይባላሉ። ስለዚህ ኮዱ የምናውቀው እኛ ግን በቀላሉ 4 ሲባዛ 3 12 ነው እና 12ን ስናይ 12 ሰዓተ መዓልት አለ፣ 12 ሰዓተ ሌሊት አለ። በእነዚህ ውስጥ አሁንም እሳት አለ፣ ውሃ አለ፣ ነፋስ አለ፣ መሬት አለ። የነፋስ ሰዓት አለ፣ የእሳት ሰዓት አለ፣ የውሃ ሰዓት አለ፣ የመሬት ሰዓት አለ። እነዚህ ሁሉ ያሉበት በመሆኑ 12 ናቸው ማለት ነው። ከዚሁ ጋር ተያይዞ ደግሞ ከፈጣሪ ባህሪ ጋራ ባህሪውን መተርጎም መመርመር አይቻልም። ከግብራተ ባህሪው ጋር ተሳስሮ ለምሳሌ እሳትን በሁሉን ቻይነቱ የመመሰል፣ ነፋስን በፈራጅነቱ የመመሰል፣ መሬትን መጋቢነቱን በመወከል፣ ውሃን ደግሞ ቸርነቱን በመወከል እነዚህ ነገሮች ግን ለአምላክ ይቀጸላሉ ማለት ነው። በፍጡራን ግን በግቡራን ወይም በተሰሪዎች ዘንድ ግን እሳት፣ ውሃ፣ ነፋስ፣ መሬት በዚህ መልኩ ይገለጣሉ። ስለዚህ ሁሉም ነገር ተስማምቶ ተዋህዶ ፍጥረት ላይ ይኖራል እንደማለት ነው። ተዋህዶ ተስማምቶ ተቻችሎ ይኖራል። ለምሳሌ ጠበኞቹ ሲታረቁ ቅድም አይተናል። እሳት በሙቀቱ ከነፋስ፣ በብሩህነቱ ከውሃ፣ በይብሰቱ በደረቅነቱ ከመሬት ጋር የመዋሃድ ነገር አለው። ነፋስ ደግሞ በማቃጠሉ ወይም በወየቱ ወይም በግለቱ ከእሳት፣ በቁረቱ ወይም በመቀዝቀዙ ከውሃ፣ በጽሉምነቱ ወይም በጨለማነቱ ደግሞ ከመሬት ጋር የመዋሃድ ግብራት አሉት ማለት ነው። መሬት እንደገና ደግሞ በይብሰቱ ወይም በደረቅነቱ ከእሳት፣ በጽሉምነቱ ወይም በጨለማነቱ ከነፋስ፣ በእርጥበቱ ደግሞ ከውሃ ጋራ ተስማምቶ የመኖር። ውሃ በእርጥብነቱ ርጡብ በመሆኑ ከመሬት፣ በብሩህነቱ ከእሳት፣ በቁረቱ ወይም በመቀዝቀዙ ከነፋስ ጋራ ተዋህደው ተስማምተው ተዋህደው ተቻችለው ተሰናስለው የሚኖሩ ናቸው ብለው እያንዳንዷቸው ሶስት ግብራት እንዳላቸው በመጥቀስ ጠቅለል አድርገው አራቱ ባህሪያት ምንድናቸው፣ በውስጣቸው ምን አይነት ባህሪ ያለ፣
አንዱ ካንዱ ጋር በምን ይጣላል፣ አንዱ ካንዱ ጋር በምን ይስማማል፣ በመካከላቸው ምን አስታራቂ ያላቸው የሚለውን በዚህ መልኩ አባቶቻችን አይተውታል ማለት ነው። ከመሬት በታችም ሆነ ከመሬት በላይ እነዚህ አራቱ ባህሪያት የሰለጠኑ ሲሆን ዩኒቨርስ ወይም አጽናፈ ዓለም ተገለባብጦ ነው የምናየው። ከላይ ወደ ታች፣ ከታች ወደ ላይ፣ ወይም ከታች ወደ ላይ፣ ከላይ ወደ ታች። እንደዚህ ነው። ቀስቱ ወደ ታች ይወርዳል፣ ደግሞ ከታች ወደ ላይ ይወጣል። በመካከል በላይ ያሉ ነገሮች አሉ። ለምሳሌ ምናልባት በኋላ ላይ ላቀርበው እችላለሁ። ከሰማይ በላይ ባለው ስሪት ከሆነ እንደ ኢትዮጵያ ሊቃውንት እይታ የእሳት ነው። መጀመሪያ የእሳት ነው። ከእሳት ቀጥሎ ነው ነፋስ። ከዛ በኋላ ውሃና መሬት። እነዚህ ረቂቃኑ ወይም ቀሊላኑ ብንላቸው ከላይ፣ ክቡዳኑ ከታች ነው። ደግሞ ከመሬት ተነስተን ደግሞ እንደገና ደግሞ ከታች ወደ ላይ ካየናቸው ክቡዳኑ ውሃና መሬት ናቸው። በጣም ክቡዳን ናቸው። ለዚህ ነው በትራያንግልም ስንገልጻቸው እንደዚህ ቀስታቸውን ወደ ታች አድርገን የምንገልጸው። ስለዚህ ውሃና መሬት ክቡዳን ሲሆኑ ቀሊላኑ ደግሞ ነፋስና እሳት ናቸው። ስለዚህ ክቡዳኑ ቀሊላኑ ተሸክመዋቸው ይኖራሉ ነው። ትንሽ ሊከብድ ይችል እንደሆነ አላቅም። ለምሳሌ ክቡዳኑ ውሃና መሬት አሉ። ከዛ በታች ቀሊላኑ እንደ ኢትዮጵያ የሥነ ፍጥረት እይታ ነው እሳትና ነፋስ አሉ። ስለዚህ ውሃና መሬት ተጭነዋቸው እንደሄዱ ቀሊላኑ ተሸክመዋል ነው። ቀሊላኑ ደግሞ ወደ ላይ እንዳይወጡ ክቡዳኑ ውሃና መሬት እና ተቻችለው አሉ ነገር ነው እይታው። እና በጣም የተራራቁ እንደሆኑ ነው የሚጽፏቸው። ማለት በጣም ርቀት አላቸው እያንዳንዱ። ጽሉም የመጨረሻ ፓርት በርባሮስ ማለት የመጨረሻው ጥልቁ ወይም መቀመቃት በእመቅ ይገለጻል። መቀመቃት ወይም ጥልቅ ወይም በርባሮስ የሚባል አለ። የነፋስ ከዛ በኋላ የነፋስ ባህሪ ያለ ነው። ከዛ ከበርባሮስ ጀምሮ የተዘረጋ ወደ ላይ እና ነፋሱ እሳቱን እንዳያነሳሳ፣ እሳቱ ውሃውን እንዳያፈላ፣ ውሃው መሬቱን ሰንጥቆ ወጥቶ ፍጥረት እንዳያልቅ ተጠባብቀው መኖር አላቸው እና በጣም አስቸጋሪ ይሆን ነበር ነው። ክቡዳኑ ወደ ታች ተደርምሰው እንዳይወርዱ፣ ቀሊላኑም ወደ ላይ ተስፈንጥረው እንዳይወጡ ተቻችለው ይኖራሉ ነው። ስለዚህ ከመሬት አንጻር ካየነው እናስተውል። ክቡዳኑ ሳይሆኑ ቀሊላኑ ነው ከታች ያሉት። ወደ ላይ ተደርድረው እስከ ክቡዳኑ ይወጣሉ። ወደ ጠፈር ስናይ ደግሞ ከቀሊላኑ ተነስቶ ወደ ክቡዳኑ ይወርዳል ማለት ነው። ለምሳሌ ይሄ በምን ታውቂዋለሽ መሰለሽ? በእኔና በአንቺ ወይም በሁሉም በሰው ተፈጥሮ ላይ ያለ ኮድ ነው። ለምሳሌ ከላይ ሰባቱ ሰማያት ልንል እንችላለን። እነሱን በኋላ ባቀርባቸው መልካም ይመስለኛል። ከእሳት ነው ስሪትነታቸው። ከእሳት ስሪትነታቸው ሲባል ያቃጥላሉ ማለት አይደለም። ሙቀትነቱ ቀርቶ በብርሃኑ ነው አይነት እንደተፈጥረዋል ነው። ከዛ በኋላ እንደ ባቢል ብለን እሱን ብንተው ራሱ አትሞስፌር አለ፣ ከባቢ አየር አለ። ከዛ ወደ መሬት ውሃና መሬት አለ። ሰውም በተመሳሳይ መልኩ ነው። የእሳት ባህሪ ያለው ካናቱ ላይ ጭንቅላቱ ላይ፣ ቀጥሎ የነፋስ ባህሪ ያለው ሳምባው ላይ፣ የውሃ ባህሪ ያለው ሆድቃው ላይ፣ የመሬት ባህሪ ያለው ከወገቡ በታች እግሩን መሬት ይረግጣል። ስለዚህ ከቀሊላኑ ተነስቶ ወደ ክቡዳኑ ይመጣል። ስለዚህ ምን ይሆናል ማለት ነው? የመሬት እግሩ ከመሬት ጋር ይገናኛል ነው። ስለዚህ ሰዎች በባዶ እግር ቢሄዱ የጤንነት ጥቅም ያገኛሉ እንደማለት ነው። እንዲህ ሲባል ያው ጎጂ የሆኑ እንትኖች እንዳሉ ይታወቃል። ግን ያም ቢሆን ታጥቦ ከመሬት ጋር ትስስር ሲፈጥር፣ መሬታዊ አካሉ ከመሬት ጋር ትስስር ሲፈጥር አንዳንድ በጣም ገዳይ የሆኑ ነገሮች ከሰውነቱ የመውጣት ነገር አላቸው። ግራውንዲንግ ልንለው እንችላለን፣ ሲነካካ ማለት ነው። ይህ ብቻ ሳይሆን ለምሳሌ በገጠር የሚኖሩ ሰዎች እድሜያቸው በጣም የረዘመና ጤናቸው የተጠበቀ ነው ከተማ ውስጥ ካሉት በአንጻራዊነት ስናይ። ለምሳሌ መሬትነታቸው አብዛኛውን ጊዜ ከመሬት ጋር ይገናኛል ማለት ነው። እንዲህ ሲባል ሁሌ በእግር መሄድ ያስፈልጋል ማለት አይደለም። ግን የተወሰነ ሰዓት በባዶ እግራችን ከመሬት
ጋራ መሬታዊ አካላችን ምክንያቱም ከወገብ በታች መሬት ነው። ምናልባት ይሄን በኋላ ለብቻው ብተነትነው ይሻላል እና እንዲህ አድርገው ግን ከመሬት በታች ያለውን ባህሪ ይገልጹ ነበር። ስለዚህ ክቡዳን አሉ፣ ቀሊላን አሉ፣ ቀሊላን አሉ፣ ክቡዳን አሉ። ከአጽናፈ ዓለም ካየነው ቀሊላኑ እሳትና ነፋስ፣ ቀጥሎ ክቡዳን ውሃና መሬት አሉ። ከመሬት አንጻር ካየነው ደግሞ ወደ ታች ከወረድን ክቡዳኑ መሬትና ውሃ አሉ፣ ቀሊላኑ እሳትና ነፋስ አሉ ማለት ነው። ስለዚህ ከላይ ወደ ታች ከታች ወደ ላይ እንደዚህ አይነትና አጽናፈ ዓለም እየተገለበጠ ሂደቱን አመጣጥኖ ይኖራል ማለት ነው። እንግዲህ ህልም በጣም ሰፊ ርዕስ ነው። ህልም ራሱን ችሎ መታየት የሚችል መተንተን የሚችል ረጅም ሰዓት የሚወስድ ነው። ግን ከአራቱ ባህሪያት አንጻር በተለይ በፍልስፍናዊ እሳቤ ህልምን ከሚያሳዩ ፋክተርስ ለምሳሌ ህልም በብዙ መልኩ ሊታይ ይችላል። ቅዠት አለ፣ ራእይ አለ፣ ተመስጦ አለ፣ አንክሮ አለ፣ ተደሞ አለ። ሰፊ ነው እሱ። ግን ከዛ ውስጥ ለምሳሌ አራቱ ባህሪያት ስጋም የራሳቸው የሆነ ተጽዕኖ አለው አይነት ነው። ለምሳሌ ደም በልቀም ሳፍራ ሳውዳ የማለት ሐሳቦች አሏቸው። እነዚህ ደግሞ ከአራቱ ባህሪያት ጋራ የተያያዙ እንደ ሐሞታት የሚታዩ ነው በኢትዮጵያ ሊቃውንት ማለት ሰው እነዚህ አራቱ ነገሮች ሲጎዱ ነው ጤናው የሚቃወሰው። ሰው በተጨማሪ ተአምር ማድረግ ደግሞ የሚችለው ሱፐርናቹራል ነገር ላይ መድረስ የሚችለው አራቱ ባህሪያቱ ከሶስቱ ባህሪያተ ነፍሱ ጋር ሲስማሙ ነው። ስለዚህ ከህልሞች አንጻር አሁን ለምሳሌ የደማዊ ባህሪ የሆነ ደም በልቀም ሳፍራ ሳውዳ የማለት እንትን አላቸው። ደም አሁን ለምሳሌ ሲሰለጥን ቀያይ ነገሮችን የማየት በህልም ቀለም ይታያል አይታይም ሌላ ነገር ሆኖ ነገር ግን ደም ሲወጣ የማየት እንግዲህ እሳታዊ ባህሪ ደግሞ ሳፍራ ስጋ ውስጥ ሲነሳሳ ወይም ሲመላለስ ለምሳሌ ከእሳት ጋር ለምሳሌ ጠብ አለ፣ ክርክር አለ፣ ጦርነት አለ፣ ጋሻ አለ፣ ጦር አለ። የጦር መሳሪያዎችን የማየት ወይም ደግሞ በጣም ፍልውሃ የማየት ነገር በህልሙ ሊመጣበት ይችላል አይነት እይታ ነው። በልቀም የሚባለው ደግሞ የውሃዊ ባህሪ ሲታይ ሰው ወንዞችን የማየት ምንጭን የማየት አብህርትን፣ ውቅያኖስን፣ ቀላያትን እነዚህ ነገሮችን የማየት ደግሞ ሳውዳ የሚባለው ነገር ሳይ ደግሞ ከመሬት ጋር የተያያዙ ነገሮች ማለት ነው። ሲያርስ ሊሆን ይችላል፣ ሲቆፍር ሊሆን ይችላል፣ ሲበላ ሊሆን ይችላል፣ ብቻ ሲቀበርም ሊሆን ይችላል። አስፈሪ ነገሮችንም ሊያይ ይችላል ማለት ነው። ስለዚህ እሳት፣ ውሃ፣ ነፋስ፣ መሬት ከህልም ዓለም ጋር ተዋህደው ተሰናስለው ተሳስረው ሰው የእሳታዊ፣ ነፋሳዊ፣ ውሃዊና መሬታዊ ነገሮችን ሊያይ ይችላል የሚል የራሳቸው የሆነ ፍልስፍናዊ እይታ አስቀምጠዋል።